ሰላም ለዚህ ቻናል አዲስ ከሆናችሁ ራሁ አባላለሁ። ዛሬ እንግዲህ የምንወያየው ስለ ስሜት እንዴት ማስተናገድ እንዳለብን እና ደግሞ ስሜቶችም የሚሰሙን ስሜቶች ጭንቀት ይሁኑ ተስፋ መቁረጥ፣ ሀዘን የሚሰሙን ስሜቶች ቴምፖራሪ መሆናቸው ወይም ደግሞ ጊዜያዊ መሆናቸውና እንዴት እነሱን አልፈን ነገን ማየት እንዳለብን እንዴት ለስሜቶቻችን ቫሊዴሽን መስጠት እንዳለብን ዛሬ በደንብ እንወያያለን ማለት ነው። አብዛኞቻችን ሁላችን በተለያየ ህይወታችን ሲዝን እንደሰታለን። ሃፒነስ ልክ የሚሰማን ደስታ ቴምፖራሪ እንደሆነ የሚሰማን ደስታ ወይም የሚሰማን ሃፒነስ ቴምፖራሪ እንደሆነ ሁላ የሚሰማን ሀዘን ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ ወይም ደግሞ ተስፋ መቁረጥ ሊሆን ይችላል ጊዜያዊ ነውና ያንን ጊዜያዊ ስሜት እንደሆነ አውቀን ግን እንደሚያልፍ አምነን እንዴት መሻገር አለብን የሚለው ነገር ላይ እንዴት ነው እንደዛ ስንል አሁን ቴምፖራሪ ነው የሚሰሙን ስሜቶች ቴምፖራሪ ናቸው ወይም ደግሞ ጊዜያዊ ናቸው ስንል ቫሊዴሽን አንስጣቸው ወይም ደግሞ ከሚሰሙን ስሜቶች እንሽሽ ማለት አይደለም። መሸሽ ሳይሆን እነዛ ከሚሰሙን ስሜቶች በደንብ ቁጭ ብለን በመጀመሪያ ደረጃ የሚሰማን ስሜት ቫሊዴሽን መስጠት አለብን። ካልሆነ ምን እንደሆነ ታውቃላችሁ? የሆነ ሸፋፍነ ነው ወይም ደግሞ ከዛ ነገር እንሸሽና የሆነ ሰዓት የሆነ ህይወት ጀምረን ወይም የሆነ ታይም ላይ ሪቪል ያደርጋሉ ማለት ነው። እንዴ ይሄ ነገር እስካሁን አለ እንዴ ይሄን ፊሊንግ እስካሁን አልተወኝም፣ ይሄን ስሜት እስካሁን ይሰማኛል ማለት ነው ብለን ሌላ ራሳችን እንጠይቃለንና ከሚሰሙን ስሜቶች ሀዘን ሊሆኑ ይችላሉ፣ ተስፋ መቁረጥ፣ ጭንቀት ሊሆኑ ይችላሉ። ስለዚህ ከነሱ ጋር ቁጭ ብለን ለስሜቶቻችን ቫሊዴሽን መስጠት ምንድነው የሚሰማኝ? በጆርናል ሊሆን ይችላል፣ በጸሎት ሊሆን ይችላል። የሚሰሙን ስሜቶች ቫሊዴት ማድረግ አለብን። በቃ እንደሚሰሙን ማለት እንዴት እንደሚያሙ ፊል ማድረግ አለብን። ካልሆነ የሆነ ሰዓት ከነዛ ፊሊንጎች እንሸሽና የሆነ ሰዓት የሆነ ላይፍ ጀምረን ምናምን ስቲል ዲፕ ዳውን እንዳለ ይገባናል። የሆነ ፊል ስናደርግ ኦኬ ይሄ ነገር እኮ አልፌው መስሎኛል እስካሁን አለ እንዴ እንላለን። እና ያ ደግሞ የሚመጣው ቢኮዝ ኦፍ ቫሊዴሽን አንሰጥም። የሚሰማን ስሜቶች የሆነ የሚያም ከሆነ የምር እንዲያመን የሆነ ሰው በላይፋችን ሉዝ አድርገን ከሆነ ምናልባት በሞትም ሊሆን ይችላል ወይም ደግሞ ባለመግባባት ሊሆን ይችላል። ብቻ የኔ የምንለው በጣም ቫልዩ የምናደርገው ሰው አሁን ለምሳሌ በህይወታችን ካጣን ማለት ነው እንዴት የእሱን መጉደል ህይወታችን እንደጎዳ እንዴት እሱን ማጣት እንደሚከብድ በደንብ ፊል ማድረግ አለብንና በደንብ የሆነ የሚሰማን ስሜት ፊል ስናደርገው ከኛ ይጠፋል ወይም ደግሞ ከውስጣችን ይጠፋል። በቃ ጊዜ ነው የሚያስፈልገን እንጂ ያ ነገር መቀበላችን አይቀርም ስሩ ታይም ማለት ነው። ስለዚህ ከጭንቀቶቻችን ጋር ተስፋ መቁረጣችን ከሚሰሙን ሀዘኖች ጋር ቁጭ ብለን እንዲሰማን ራሳችንን እንዲሰሙን እነዛ ፊሊንጎች መፍቀድ አለብን። ከዛ በኋላ በጸሎት ሊሆን ይችላል፣ በጆርናል የራሳችን ልምድ አለን። መቼም የተለያየ ነው ሀዘናችን ሪሊዝ የምናደርግበት፣ ደስታችን የምንገልጽበት የተለያየ እንደሆነ ሀዘናችን ደግሞ የምናርቅበት ወይም ደግሞ የምንድንበት መንገድ የተለያየ ነውና ጆርናል ሊሆን ይችላል ወይም ደግሞ ሳይለንት ታይም ከራሳችን ጋር ቁጭ ብለን ከራሳችን ጋር ታይም በማሳለፍ ሊሆን ይችላል። በጸሎት ወይም ከእግዚአብሔራችን ጋር ከፈጣሪያችን ጋር በማውራት ሊሆን ይችላል። እንትን ማድረግ አለብን። ቫሊዴት አድርገን ያ ስሜት እንዲሰማን ለራሳችን መፍቀድ አለብን። ከዛ በኋላ ግን ሁሌ በዛን ታይም እንኳን ከባድ ቢሆን ወይም ደግሞ የማያልፍ ሆኖ ከተሰማን እንኳን እንትን ማድረግ አለብን። በቃ ቴምፖራሪ እንደሆነ ማለት የተሰሙን ደስታዎች የሆነ በጣም የህይወታችን ከፍታዎች በጣም የህይወታችን የደስታ ጊዜያቶች እንዳለፉ ሁላ እነዚህም ያልፋሉ ማለት ነው። እንኳን የሚሰሙን ስሜቶች እኛ እንኳን ቴምፖራሪ ነን፣ እኛ እንኳን ጊዜያዊ ነን። በዚህ ምድር ላይ ፐርማነንት አይደለም የምንኖረውና ስለዚህ እሱን having that in our mind ማለት ነው እንትን ማድረግ አለብን። ማለት ጊዜያዊ ከሆነ እንደሚያልፍ የምናውቅ ከሆነ ለምንድን ነው እንትን የምንለው? የማያልፍ ሆኖ እንዲሰማን ወይም ደግሞ ተስፋ እንድንቆርጥ ውስጣችን ተስፋ እንዲቆርጥ መፍቀድ የለብንም ነው። ስለዚህ እንትን ማድረግ አለብን። ፊሊንጎቻችን ቴምፖራሪ መሆናቸው ለራሳችን በደንብ መናገር በደንብ ለራሳችን ማሳመን አለብንና ደግሞ በሚሰሙን ስብራቶች የሚሰሙን ሀዘኖች ውጣ ውረዶች በላይፍ ላይ የሚያጋጥሙን ውጣ ውረዶች ናቸው
አቲቲዩዳችን እንዴት እንደሚገነቡን ምን አይነት ስብዕና እንደሚያላብሱን አታውቁምና ምክንያቱም ደሞር በተሰበርን ደሞር እንትን ባለን ቁጥር በላይፍ ላይ ደሞር በቃ ቻሌንጅ በበዛብን ቁጥር በዛ ልክ ነው ጥንካሬያችንም አቲቲዩዳችንም በቃ ላይፍ ቴስት ስታረገን በዛ ልክ ነው። ይሄን እንኳን ያንን እንኳን አልፌ የለ እንደ ይሄንማ አልፈዋለሁ ምንል ሰዎች እንሆናለን ማለት ነው። የሆነ ለላይፍ ለህይወት ለምታመጣብን ፈተናዎች እጅ ማንሰጥ ሰዎች እንሆናለን ስሩ ታይም። ስለዚህ ያንን ደግሞ የሚመጣው ስሩ ልምምድ ነውና ስለዚህ ለሚመጡ ወይም ለሚሰሙ ፊሊንጎች እጅ አንስጥ፣ ምክንያቱም ቴምፖራሪ ናቸውና እጅ አንስጥ እላለሁኝ። ታምኔሉ ላይም እንዳያችሁት ስሜት እንግዳ ነው ይላልና የሆነ ታይም ያ በገብረ ኪዳን ስብከት እየሰማሁ ስሜት እንደ እንግዳ ነው አሉ ማለት ነው። ልክ እንግዳ ወደ ቤታችን ገብቶ ዘላለም ከኛ ጋር እንደማይቆይ ወይም ደግሞ ላይፍ ታይም ከኛ ጋር እንደማይሆን ሁላ የተወሰነ ጊዜ ከኛ ጋር ቆይቶ ወይም ቤታችን የተወሰነ ጊዜ ከኛ ጋር ቆይቶ እንደሚሄድ ሁላ ስሜቶቻችንም እንደዛ ናቸውና አትመኗቸው አሉ ማለት ነው። እንዴት ያ ነገር ላይፌን የሆነ በተለየ አቅጣጫ እንዳይ ነው የረዳኝ ማለት ነው ያ ነገርና ስለዚህ እናንተም ይሄን እውነታ ተቀብላችሁ በቃ ስሜቶቻችን የሚሰሙን ፊሊንጎች የሚሰሙን ሀዘን፣ ጭንቀት፣ ተስፋ መቁረጥ ኢትስ ቴምፖራሪ ነው። እንግዳ ቤታችን መጥቶ እንደሚሄድ ሁላ እነሱም እንደዛ ናቸው፣ ብቅ ብለው የሚጠፉ ናቸውና አንመናቸው። ተስፋ በቆረጥንበት የሆነ በጭንቀታችን በሀዘናችን ሰዓት የሚሰሙን ስሜቶች አንመናቸው። ቫሊዴት አድርገን ከነዛ ጋር ከስሜቶቻችን ጋር ቁጭ ብለን የማውራት ልምድ ይኖረን። ከዛ በኋላ ግን ቴምፖራሪ እንደሆነና ፐርማነንት እንዳልሆነ አምነን በላይፋችን ሙቭ ኦን እናድርግላለሁ። ስለዚህ ራሳችሁ ጋር ታይም ይኖራችሁ፣ ቴክ ዩር ታይም ኤንድ ለሚሰማችሁ ስሜቶች ቫሊዴት አርጓቸው፣ በደንብ ፊል አርጓቸው እነዛ የሚሰማችሁ ስሜቶች ኤንድ ከዛ በኋላ ቴምፖራሪ እንደሆነና ጊዜያዊ እንደሆኑ እመኑ። እንደዛ ካረጋችሁ አይ ቲንክ ፐርማነንት ናቸው ወይም በቃ ማያልፍ ስለሚመስለን ይመስለኛል በጣም ህይወታችን የሚያከብድብንና ስለዚህ ቴምፖራሪ እንደሆኑ ይሄን በማይንዳችሁ አርጋችሁ ይሄን እውነታ ይዛችሁ ማለት ነው ቴክ ዩር ታይም ኤንድ ፕሬይ ጸሎት አድርጉ። በጸሎት ከእግዚአብሔር ጋር በመነጋገር የማይፈታ ነገር የለም። ስለዚህ የዛሬ ቪዲዮ እንግዲህ ስናጠቃልለው ይሄን ይመስላል ማለት ነው። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። ሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው